ኤርሚ አብርሃምን አፍቅሬዋለሁ። ኤርሚ ምንድን ነው አንዱ ነገር ብሩክ አብርሃምን አፍቅሬዋለሁ። ኖርማል ነው። እንኳን አፈቀርሽ ማፍቀር ደግሞ እንደዛ አስተከሰ ማፍቀር ጥሩ ነገር እኮ ነው አይደለም? እንኳን አፈቀርሽ እሱም ማህን ቦታ ከሚሆንና ነገሮችን እንትን ከሚገባ ከአንቺ ጋር ቢሆንና ነገሮች ቢስተካከል ይሻላል። እና ማፍቀርሽ ትክክል ነው። እኛ የምንችለው ነገር ልናደርግ ይችላል። የሚያስብ ነገር አለ። ከፈረንጁ ውጪ ሁላችሁም የሄርሜላ በጎች ናችሁ። እውነቴን ነው የምነግራችሁ እኔ ማለት ነው። ኧረ ይሄ ነገር አያስቀልድም። ልካችሁን ልነገራችሁ ይገባል ማለት ነው። እናንተ የማትረቡ የጓደኛ ምቀኞች፣ የጓደኛ ጠላቶች እናንተን አየሁኝ በህይወቴ በይፋ። የሰው ልጅ እንዴት ለሰው ጠላት ይሆናል? እናንተ ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ልኝ ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረጉኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድታስቀምጡልኝ እያልኩኝ ዛሬም እንግዲህ የሄርሜላን ቪዲዮ እና የአብርሽንም ለእናቱ የሰጠውን የወርቅ ለሩታ የነበረውን ወርቅ የሰጠውንም አንዳንድ ነገሮች ወደ እናንተ እናገራለሁ። በይበልጥ ግን ሄርሜላ ተብዬዋ የሰራችሁ ቪዲዮ ላይ ነው ሀሳብ የመስጠት የምፈልገው። ቤተሰብ እስከ መጨረሻው አብራችሁኝ እንድትቆዩ በትህትና ጠይቃለሁ። እናም ውድ ቤተሰቦች ይቺ ጋለሞታ እቺ ሴት አሰዳቢ የሆነች ሴትዮ ያለችውን ይፋ አንድና ቃል በቃል ሰምታችኋል። አብርሽን አፍቅሬዋለሁ ብላ በዛሬው ዕለት እንግዲህ አይን አውጥጣ ጥርሷን አግጥጣ ወደኛ መታለች ማለት ነው። ጉድ እኮ ነው ጉድ። ስምንተኛዎች መጀመሪያም እኮ አውቀናልኛ ስትላጠፊ ስትላላሺ ስትጋጋጪ ምን ሊመጣ እንደሚችል ማሰብ አይከብድም። ቀላል ነበረ ይሄንን ለማሰብ ለእኛ ማለት ነው። ሳትነግሪንም ገብቶናል። እኛ ግን አሁን ላይ የሚያጓጓን የአንቺ ንግግር ሳይሆን የአብርሽ መልስ ነው። እውን አፍቅሮሽ ይሆን ወይንስ ደግሞ አፍቅሮሽ እያፈቀረሽም ቢሆን ፍቅሩን ዋጥ አድርጎ ወደ ሩታ ይሄድ ይሆን ወይንም እንደለመደው ሩታን አዋርዶ ወደ አንቺ ይመጣ ይሆን? ይሄ የኔ ጥያቄ ነው። ሊመለስልኝ እስኪችል ድረስ የምጓጓበት ጥያቄ ማለት ነው። ሲቀጥል ደግሞ እና ልንገረው ማለታችሁ ነው አልሽ። ነገርሽ እኮ ኦልሬዲ እኮ ጨረስሽ እኮ። አሁን እሱ ቪዲዮ ቁጭ ብሎ ያያል፣ ያጣጥማል። መወሰን የእሱ ፋንታ ነው። ስትሄጂ ውሳኔው ብቻ ነው ቁጭ አድርጎ የሚጠብቅሽ ማለት ነው። በጣም የምታሳፍሪ ነሽ፣ እውነት በጣም የምታሳፍሪ የእውነት ደግሞ እናንተ ማለት ነው ወንዶቹ ፈጣሪ እንዴት ሰው እንዴት ወንድ ሆኖ ሴት ይሆናል? አንድ ነፍስ ያለበት ከእናንተ መሀል ይጥፋ። ከፈረንጁ ውጪ ያላችሁ እንዳለ አትረቡም። የምትፈልጉት የአብርሽን ደስታ ማጨለም፣ የሩታን ደስታ ማጨለም፣ ትዳራቸውን መበተን። እንዴ ደልቀቅ እኮ ዘና ብላችሁ እኮ ምንም እንዳልተፈጠረ እኮ ነው። ችግር የለም ማፍቀርሽ ኃጢአት አይደለም። እዛ ሄዶም ከሚሰቃይ ያላስፈላጊ ህይወት ውስጥ ከሚኖር ከአንቺ ጋር ቢኖር ይሻላል። እውነታችሁን ነው። እሷ ጋር ሲመጣ እንዲሁ ከሩታ የባሰች እሳት ሚጥሚጣስ ብትሆንበት እንዲሁ እሷ ማለት ነው። እውነቱን ስነግራችሁ በሩታ ልክ ሌላ ሴት ጋር ሄዶ እንዲሁ ቆይ ገልብጣችሁ ሳሉት ቤተሰብ ሩታ ሄርሜላ ብትሆን ሄርሜላ ሩታ ብትሆን ሄርሜላ ሩታን የዚህን ያህል ትታገሳታለች ብላችሁ ታስባላችሁ? ነጫን ስንነጋገር እውነቷን ስንነጋገር የፈለገ ተአምር ቢሆን ለአንድ ሰከንድ ሩታን በዚህ ልክ አትታገሳትም። ሩታ የታገሰቻትን ያክል ማለት ነው። ማንም ባለትዳር ሴት ባሏ በዚህ ልክ በአደባባይ እየታየ ሲለጣጠፍ አይታ ዝም የምትል የለችም። ዛሬም ነገም ትናንትም እንደምነግራችሁ ማለት ነው። ሄርሜላም አንቺ የሰው ቁስል ስላልገባሽ እንጂ በሩታ ቦታ ብትሆኚ እንደ ውሻ ገነጣጥለሽ ስጋዋን ላሞራ ነበር የምትሰጪው የሩታን። ኦኬ። ግን ደግሞ ዛሬ አንቺ የእሷ ቁስል ስላልገባሽ በባለትዳር ላይ ገብተሽ አይን ማውጣትሽ ሳያንስሽ፣ ኦኬ፣ አይን ማውጣትሽ ሳያንስሽ ሌላ ታምርና ሌላ ታሪክ ይዘሽ መጣሽ። ምን ጉድ ነሽ እውነት እንዴ! አይ አንዳንድ ጊዜ እኮ ማለት ነው ቤተሰብ ያ ሰው ወደ እኔስ ቢመጣ ያ ነገር ይዘልቃል ይብላችሁ እኮ ሴቶች
የሌላ ሰው ስትነጥቁ እናንተም ነገ ሌላ እንደማይነጥቃችሁ እያሰባችሁ አለ ማለት እያሰባችሁ ድፍን አታርጉ ጭንቅላታችሁን። አንቺን ዛሬ እውነት አብርሽ ሩታን ትቶ ወደ አንቺ ከመጣ ማለት ነው እመኝኝ አመት አትኖርም ከአንቺ ጋር። ነገንም አንቺንም እንደዚሁ ነው የሚልሽ። ተነፋጠሽ አፈር ልሰሽ የግሪን አፈር ልሰሽ። ሩታ እኮ እንኳን አይደለም በዚህ መልክ በእውነተኛ በድራማ መልክ መታ እንኳን እኮ ከትናንት ወደ ተናገራት ቃል እኮ አጥንት ሰብሮ የሚገባ ንግግር ነው። ገባሽ? አፈር ልሰሽ ነው ያገኘሽኝ አላት። ስለዚህ አንቺን ደግሞ ነገ ከዚህ በላይ ነው የሚያደርግሽ። እንደውም እየጎተተ ሊያሳይ ይችላል። አፈር ምን አይነት እንደሆነ እየጎተተ ሊያሳይ ይችላል። ወንድ ልጅ ተከብረሽ ኮስተር ብለሽ ሲያገኝሽ እንጂ በዚህ ልክ ተዝረክርከሽ ሲያገኝሽ ህይወትሽን ጢባ ጥቤ ነው የሚያደርገው። ልንገርሽ፣ ጢባ ጥቤ። አንድ ራስሽን ማዋረድ እኮ የማዋረድን ጥግ አለው። እውነት ለመናገር ራስን ዝቅ ማለት በዚህ ልክ ራስን ዝቅጥቅጥ አድርጎ መምጣት ማለት እኔ እንጃ። ግን ደግሞ አሁን ለምሳሌ ሩታ እርግጠኛ ነበረች በነገራችን ላይ። ለዛም ነው ትናንትና ይሄ ውሳኔዋ ሊመጣ የቻለው። ማለት እኔ ከዚህ በኋላ አብቅቷል ሂድላት ልትል የቻለችበት ምክንያት ይሄ ነገር እንደሚመጣ ስላወቀች ነው። ትናንትና ያንን መልስ ሰጥታው ያንን መልስ ሳይሆን እሺ ይቅርታ ከዚህ በኋላ ህይወታችን እንሆናለን ብለው ቢሆን ኑሮ ዛሬ ድጋሚ ልቧ ይሰበራል ሩታ። ምክንያቱም እሷ ጋር ፍቅር እንዳለ ተረድታለች ሩታ፣ በእርግጠኝነት ተረድታለች። ምክንያቱም እኛ የተገነዘብነው ነው እሷም እየተገነዘበች ያለችው። እሷም እኮ የሴት ልብ ነው ያላት አይደል? ሩታም ቢሆን ልክ እንደኛ ነው የምታያት፣ በእኛ አይን ነው የምታያት። እኔ ግን በጣም ያዘንኩት በእነዚህ በቅራቅንቦ ወንዶች ስብስብ ነው። ሰው እንዴት እነሱ ቤት ስንቴ ነው ገብታችሁ በልታችሁ ጠጣችሁ ወጣችሁ? እንደ እህት እንደ ወንድም አልተስተናገዳችሁም? በሩታ እጅ አልበላችሁም? ቤታቸው አልሆነም? እንዴት ነው በዚህ ልክ አይን በአይን ካድ የሚደረገው? የሰው ልጅ ሽምጥጥጥ የምታደርጉት ማለት ነው እንዴ ሰው እኮ ይግደረድራል። እናንተ እኔ በጣም ነው የምር በጣም ነው ማዝ ነው። ምንም ከእናንተ የምንወስደው ነገር የለም። ምንም የሚያስተምረን ነገር የለም። አንቺ ደግሞ ስትጃጃይ ነው የምትኖሪው፣ ስትረገጪ፣ ከዚህ በላይ ስትገፊ ነው የምትኖሪው። ከሱ ጋር ብትሆኚ ህይወትሽ በሙሉ ሲኦል ነው የሚሆነው። ምክንያቱም ለምነሽ ነው የመጣሽው። እንዴ እናንተ ሴቶች ራሳችሁን አስከብሩ። እንዴ ሴቶች ራሳችሁን አስከብሩ። የምር እንደዚህ እንደ ውሻ አትቆጠሩ። ማለት አንዳንዴ እኮ ማለት ነው ራሳችንን ለዚህ ነው በነገራችን ላይ ይሄ ነገር ብዙዎች ጋር የሚከሰት በቪዲዮ ያልወጣ በየቤቱ የብዙ ባለትዳሮች መፍረስ ምክንያቱ ይሄ ነው። በየመስሪያ ቤቱ በየምኑ ሲላላ ሲውልና በሆነ አጋጣሚ ድንገት የሆነ ነገር ካየችና ሚስቱ ከተጠራጠረች ብትጠይቀው የስራ ባልደረባዬ ናት አፍሽን ዝጊ ትባላለች። በመጨረሻ ደግሞ ወይ ተደብድባ ወይ ተገድላ ትገኛለች። ኦኬ ይሄ ማለት የገሃዱ ዓለም ነው። በቃ እውነተኛውን ዓለም ነው እያሳዩን ያሉ። በጣም ማለት አንዳንድ ጊዜ የሆነ በቃ እንደምን ነው ፍቅረኛ እኮ አይደለችም፣ ሰው ባለትዳር እኮ ናቸው። እንደ ልጅ ወለዱ እኮ አይታዩሽም? እንዴ ምን ልትሆን ነው እሷ? እንቃርጋችሁ ጸበሉ ሰዷት። እናንተ ለነገሩ ምን ደህና አለባችሁ? በዙሪያው ያላችሁት በሙሉ አሰርገሰስ ናችሁ። ደህና ነፍስ ያለበት ቢኖር እኮ መረጥ አድርጎ ንቅ አድርጎ ወደ ጸበል ይወስዳል። ምክንያቱም ጨልላል። ልጅቷ እያየናት እየጨለለች ነው። አይናውጣ እኔ እንደዚህ አይነት አይናውጣ እኔ አይቼ አላውቅም እንዳንቺ። የምታረገው በነገራችን ላይ ማለት ነው የምታረገው ነገር በሙሉ ድራማ አይደለም ወገን፣ ድራማ እኔ የእሷ ድራማ አይደለም። ነጭ ስነግራችሁ ዘመድ ደግሞ አይደለችም። ዘመድ የሆነችው ከአብርሽ ጋር እህትና ወንድም ነን ብለው የሚሰሩ ትላልቆቹ የሉም። የአብርሽ ወንድም እህቶች አይደሉም እነሱ። ድጋራችሁ አዲስ አበባ ያሉት የእነሱ እህት ናት ይቺ። በቃ ምን ታመጣላችሁ? ኦኬ ናት። ስለዚህ ዘመድ አይደለችም። ስትለጣጠፍ ፍቅር ያዛት። አኪድ ወንድ ልጅ በዚህ ልክ እየላሳችሁ 10 ጊዜ ጉንጩን እየነካካችሁ እንዴት ነው ሴት ልጅ ፍቅር ማይዛት? አሁን አብርሽ ወደ አንቺ ቢመጣ የሚጫወትብሻል እንጂ አይጠቅምሽም። ዞሮ በጣም ተስጠሊ። ወደ ራስሽ ብትመለሽ የተሻለ ነው። አይ ካልሽ ግን ውጤትሽ እንደማያምር እነግርሻለሁ። በጣም አስጠላብሽ።
ምንም አይደለም፣ ለሩታ ምንም አይደለም። ምክንያቱም ልጅ ሰጥቷታል፣ እግዚአብሔር ይመስገን ታሳድጋለች። ቀብር ኮላ ደርቀቅ ብላ ምንም የሚጎላት ነገር የለም። ከእናንተ በላይ ጎቢ ታገኘች፣ ችግር የለባትም። የሚወዳት በጣም ብዙ ሰው አለ። ነፃነቷን አውጃ ትኖራለች፣ ችግር የለባትም። ግን ለአንቺ ግን ሲኦል እየገባሽ እንደሆነ ወቂ። በቃ ለነገሩ አንቺ ምን ታረጊ? አሁን እኮ ይሄ አንቺ ጥፋት አይደለም፣ እሱ ነው። አንዴ ስትስሚው፣ አንዴ ስትነኪው እንደ ደነዘዘ ሰው በድን የሆነ ፈዞ ያይሻል። خلاص እንደው ምናለች በሉ አብርሽ ነገ ተቀብያለሁ ብሎ ማይመጣ። ለማንኛውም በቀጣይ እንገናኛለን ቤተሰብ። ለዛሬ ይበቃናል። ፈጣሪ እንደው አንቺን እንቃርቦ ለጸበል የሚወስድ ሰው ይዘዝልሽ። ወዳችኋለሁ። መልካም ጊዜ። ቻው ቻው።